ቤተሰቦቼ እንግዲህ ሀዩ በረኪና ሰኢድን እንግዲህ ዛሬ የተቀበለችበት ለየት ያለ እንግዲህ ጉዳይ ነው ማለት ነው። እንግዲህ ለሰኢድ እንግዲህ ሀዩ ምን አለችው? በጣም አስቃኛለች። ማበድ እንደዚህ ያሳምራል ወይ? እብደት እንዲህ ያሳምራል እንዴ? አብረን እንበድ እንዴ? መቃም እንደዚህ ያሳምራል እንዴ? አብረን እንቃም እንዴ? ሙሽራ መስለህ እኮ ነው የመጣኸው። አብረን እንበድ አለችው ማለት ነው እንግዲህ በጣም በሚገርም ሁኔታ እና ሰርፕራይዝ አድርጓታል። እንግዲህ ባላሰበችው መንገድ ማለት ነው። ውድ ቤተሰቦቼ እንግዲህ በስተ መጨረሻ ካሜራ እንደሚቀርጹ ስታውቅ እንግዲህ ይሄ ካሜራ አይቀርጽም ብላ እንግዲህ ወደ መስበር ደረጃ ሄዳ ነበረ። እንግዲህ ተጭኗል ማለት ነው። ውድ ቤተሰቦቼ እንግዲህ በሁለት ነገር ነው የመጣሁት። እንግዲህ ሰኪና የሰኢድ እህትም እንግዲህ ሰኪና ማለት ነው። እኔም ሀሳብሽን የምጋራው ነው ማለት ነው። ሰኢድ እና ሱምያን ለማስታረቅ ጥረት እያደረግኩኝ ነው። ከትልልቆች ከአዋቂዎች ይልቅ ልጆች ላይ እናትና አባት ተለያይቶ ሲያድጉ ትልቅ ተጽዕኖ ይፈጥራል ብላለች ማለት ነው። እና እኔም የምጋራው ነው በትክክል ማለት ነው። አባትና እናት አብሮ ካልሆኑ ልጆቹ በጣም ይንገላታሉ። በጣም ትልቅ ተጽዕኖ ይፈጥርባቸዋል። በትምህርትም ራሱ በትምህርት ቤት ደረጃ ራሱ ትልቅ ተጽዕኖ ይፈጥርባቸዋል። ትምህርታቸውን እንኳን ሲማሩ የሚያስቡት ስለ እናት አባታቸው የመለያየታቸውን ደረጃ የኔና አባት አብሮ አይኖሩም። በቃ ብዙ ነገር ነው ተጽዕኖ የሚፈጥርባቸው። እናትና አባት የማያሳድግ ልጅ አንድ ላይ ሆኖ የእናትና አባት ፍቅርን አግኝቶ የማያድግ ልጅ ብዙ ነገር ተጽዕኖ አለው ማለት ነው። ስለዚህ እና ሰኪና ባልሽው ሀሳብ እጋራለሁ ማለት ነው። ትክክል ነው። ለልጆቻቸው ስሉ እነሱ እንግዲህ ትልልቅ ናቸው። የራሳቸውን ፍላጎትና የራሳቸውን እንትን ወደ ኋላ አድርገው ለልጆቻቸው ሲሉ መስማማት ግድ ነው ይመስለኛል። ግድ ነው ማለት ነው ለልጆቻቸው ሲሉ እና ውድ ቤተሰቦች አሰላም አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ ውድ የቻናል የተከታታይ ቤተሰቦች እንዴት ናችሁ? ልኝ ደህና ናችሁ ወይ? አልሐምዱሊላህ ከኔ ጋር ሁሉም ሰላም፣ ሁሉም መልካም ነው። እንዴት ናችሁልኝ? ደህና ናችሁ ወይ? እንግዲህ እንደተለመደው ተከስተናል። በቅንነት ላይክ አድርጉኝ፣ ሰብስክራይብ አድርጉኝ፣ አበረታቱኝ። እኔም እንግዲህ ከመዳም ኩሽና ነኝ እንግዲህ እህታችሁ እላችኋለሁኝ። እንግዲህ በቅንነት አበረታቱኝ። ደግሞ ላይክ ሰብስክራይብ ለምታደርጉኝ ከልብ አመሰግናለሁ። አላህ ያክብርልኝ። እንግዲህ ወደ ተለመደው እንግዲህ ሀሳባችን ገብተናል ማለት ነው። እንግዲህ ዛሬ እንደተለመደው እንግዲህ ሀዩ እንግዲህ ሰሞኑ የነበሩበት እንግዲህ ንግስት ሱምያ እንግዲህ አግታቸው ነበር። እንግዲህ ከእገታው እንግዲህ ወጣ ብለው እንግዲህ ዛሬ ማለት ነው እንግዲህ ቤዛ እንግዲህ ሱምያ ሀዩን እንግዲህ ሰኢድ ወደዚህ ለምን አናስመጣውም? ለምን አይመጣም? ስለዚህ ሰኢድ ወደ 800,000 በአካውንትሽ አስገብቶልሻል። ስለዚህ ከዚህ ወስደን ካለሽ ሂሳብ 70,000 80,000 ትኬት ተቆርጦለት እንዲመጣ እናድርግ አለች ማለት ነው። ትኬት ተቆርጦለት እንዲመጣ እናድርግ እና እዛ ጎዳና ላይ ወድቆ አያሳዝንሽም ወይ ብላ እንግዲህ ቤዛ እንግዲህ ለሀዩ ታቀርብላታለች ይሄን ሀሳብ። እንግዲህ ሀዩ እንግዲህ አንቺ ምን ቤት ነሽ? ምን ይመለከትሻል? ምን ያገባሻል? አንቺ ምንድነሽና ነው? ምን ያገባሻል? ስለዚህ ማድረግ ከፈለግሽ ከራስሽ ሂሳብ ማድረግ ትችያለሽ። ከራስሽ ሀሳብ ሀይሎ ብለሽ ደውለሽ ሶስተኛ ሚስ ባልሽ ነው እና ደውለሽ አናግረሽው ማድረግ ትችያለሽ እና ማድረግ ትችያለሽ በግልሽ። እኔን ምን ሆነሽ ነው? ሲጀመር ምን አግብቶሽ ነው? ምን አግብቶሽ ነው? ለእኔ ነው እንጂ ለአንቺ ምን ቤት ነሽ? አንቺ ምን ቤት ነሽ? ከፈለግሽ በግልሽ ማድረግ ትችያለሽ እንግዲህ ብላ ሀዩ ከቤዛ ጋራ ማለት ነው እንግዲህ ቤዛን ሙልጭ ስታረጋት ነበረ።
እንግዲህ ሙልጭ ስታረጋት ነበር እንደተለመደው። እንግዲህ የራሱ ጉዳይ ነው። እዛ የፈለገውን ይሁን፣ ከፈለገ ሮብ ይምጣ፣ ከፈለገ ምን ቀን ይምጣ እንግዲህ ብላ እኔ አላረግም በፈለገው ቀን ይምጣ ብላ እንግዲህ ሀዩ ያው ውስጧ ያለውን እንግዲህ ስታወራ ነበር ማለት ነው። እንግዲህ ቪዲዮም እንደሚቀረጽ እንግዲህ ሳታቅ ማለት ነው እንግዲህ ውስጧ ያለውን ሀሳብ ነው እንግዲህ አውጥታ ያንጸባረቀችው። ያው የታወቀ ነው እንግዲህ ለጥቅም የቀረበ ሰው ያው ምን ሊል ይችላል? ይኸው እንግዲህ ይሄው ነው እንግዲህ ማለት የምትችለው ማለት ነው። እንግዲህ ሲመጣ እንግዲህ ሙፋጃአ ሰርፕራይዝ ሲደረግ እንግዲህ ሰኢድ ድንገት ሲመጣባት እንግዲህ ድንግጥ ነው ያለችው ማለት ነው። ያልሆነ ሀሳብ ነው የሰጠችው ማስመሰል ስትችልበት፣ እውነት እንደው ማስመሰል ስትችልበት ማለት ነው። እና ስታየው እንደ ሙሽራ ሆነህ እኮ ነው የመጣኸው፣ አምሮብክ ነው እኮ የመጣኸው ሰኢድ፣ ወይኔ ባሌ ምናምን ጎዳና መውጣት እንደዚህ ያሳምራል እንዴ? ጫት መቃም እንደዚህ ያሳምራል እንዴ? አብረን እንበዳ ታዲያ አላለችም? እያበደች ነው እንደ ያለው እንደ ከዚህ የበለጠ ምንድን ነው የምታብደው? እያበደች ነው ያለችው። እና አብረን እንበድ በቃ እንደዚህ የሚያሳምር ከሆነ አለችው ማለት ነው። እና አስቃኛለች። ግን እንግዲህ ጨርቅ መጣል ነው እንጂ የቀረው ምን ቀርቷል? እብደት ማለት ነው። እና በነገራችን ላይ ያው ሰኢድም እንግዲህ ጎዳና ላይ የወጣሁትም እንግዲህ እኔ ያው ጎዳና ላይ ተቸግሬ ምናምንም ሳይሆን ሱምያ አዝና እንግዲህ ልጆቹን ጋር የምታገናኘኝ ከሆነ መታ የምታናግረኝ ከሆነ ብዬ ነው ጎዳና ላይ የወጣሁት። እና እኔ ተቸግሬም አይደለም ያው ሌላ ነገሮችም እንትን ሱስም ምናምንም ወደዛ ውስጥ ገብቼም አይደለም እና ተቸግሬም አይደለም። ያው ሱምያ አዝና ከሆነ ወደ ልጆቹን መታ የምታሳየኝ ከሆነ ነው ያለው። ያው ሁሉም ሰው ድራማ ነው ሲል ነበር ማለት ነው። እንግዲህ ያው ነገሩ እንደዛ አርገሃል ማለት ነው ሰኢድ። ያው እንደዚህ በመሆን እንግዲህ ያው እንደኔ ያው ትልቅ ሰው ሽማግሌ ያስገብታችሁ ያለውን ችግራችሁ ፈታችሁ ለልጆቻችሁ ስትሉ ተስማምታችሁ ብትኖሩ የተሻለ ነገር ነውና የራሳችሁን ፍላጎት ወደኋላ ትታችሁ ማለት ነው። እንግዲህ እንደዛ ነው የምለው እኔ። እና ተቸግሬም አይደለም ጎዳናም ላይ ወጣሁትኝ። ይሄንን ምናልባት ይሄን አይታ ያ እኔን ለማግኘት ልጆቹን ለማገናኘት ምናልባት ፈቃደኛ ትሆናለች ብዬ ነው ብለዋል ማለት ነው። እና እንግዲህ አላህ ያስማማችሁ ነው የምንለው። እና የሀዩ እንግዲህ ቤዛን ያው እንግዲህ እንደተለመደው ምን ቤት ነሽ አንቺ እንግዲህ ምናምን ብላታለች ማለት ነው። እና ያው መጨረሻ ላይ እንግዲህ ካሜራ እንደሚቀረጽ ስታይ በጣም ነው የጨሰችው ማለት ነው። እንግዲህ ያው አሁንም ያው ያለው እንትኗ እንግዲህ ንግግሯ ቅሌቷ ምናምን ያው ሚዲያ ላይ ስለሚለቀቅ ያ ራስ ወዳድነቷ ያው ሚዲያ ላይ ስለሚመውጣቱን ስታቅ እንግዲህ ካሜራውን እንግዲህ ለማስቆም ሮጣለች ማለት ነው። እንግዲህ ሳይሰበር አይቀርም አናቅም። እንግዲህ ለማስቆም ሮጣለች ማለት ነው። እንግዲህ የሀዩ እብደት እንግዲህ እንደቀጠለ ነው ማለት ነው። እና እንግዲህ በመቀጠል ደግሞ ወደ ሰኪና ስንመጣ ደግሞ እንግዲህ ሰኪና ያለችው ሀሳብ አለ ማለት ነው። ሱምያና ሰኢድ እንዲታረቁ ጥረት እያረኩኝ ነው። ትላንትና ወንድሜም ቢሆን አንዋር ወንድሜም ቢሆን ጀሚላን እንድትመለስ አድርጌያለሁ። እናት ጋ ነው ምንም ብትሆን እናት ናት ለልጆቿ። ስለዚህ ወደ እናት እንድትመለስ አድርጌያለሁኝ። እሱንም በማናግርበት መንገድ አናግሬ ብላለች ማለት ነው። በዚህ ጋር የሚጎዱት ልጆች ናቸው፣ ተጎጂዎች ልጆች ናቸው። ትልቅ ተጽዕኖ ነው የሚፈጥርባቸው። አንደኛ ነገር ሱምያም ከአገር ይዛቸው እየሄደች ነው። እነዚህ ልጆች በጣም እየተጎዱ ነው ያሉት።
ስለዚህ ትልልቅ ሰው ምንም አይደለም፣ ግን ለነዚህ ህፃናቶች ማሰብ ነው ብላለች ማለት ነው። እና ለማስታረቅ ጥረት እያደረግኩኝ ነው፣ እያናገርኳት ነው። እሷንም እንደዛው ወንድሜንም ብላለች ማለት ነው። ያው ሀዩ በረኪና ደግሞ ያው እሷ እንግዲህ የሚደረገው ነገር ይደረጋል የእሷ ነገር ብላለች ማለት ነው። እንግዲህ መቋጫ ይሰጠዋል ብላለች። እንግዲህ ያው እነሱ የሚደርሱበት እናያለን ማለት ነው። እና እንግዲህ ይሳካልሽ ነው የምለው እኔ እንደ ቤተሰብ። አሁን ትልልቅ ሰውም ሰብስበሽ ይሄ ነገር በቃ መብቃት አለበት፣ እዚህ ጋር ማቆም አለበት። ልጆቻቸውም እየተንገላቱ ነው፣ ለልጆቻቸው ማሰብ አለባቸው። እነሱ ልክ ተያይዘው እንግዲህ ከሀገር ሀገር የሄዱ እየተንከራተቱ፣ እነሱም ልጆቹም እየተንከራተቱ ነው እና ስለዚህ መቋጫ ልታበጁለት ይገባል ማለት ነው። እነሱ ለልጆቻቸው ሲሉ የራሳቸውን ፍላጎት ትተው ልጆቻቸውን በጋራ የማሳደግ ተስማምቶ የማሳደግ እንግዲህ ግዴታቸው መወጣት አለባቸው። እንግዲህ ልጆች ትልቅ ተጽዕኖ ነው የሚፈጠርባቸው። ከቦታ ቦታ ሲንቀሳቀሱ የአየር ጉዳይ አለ። እንደገና ደግሞ ትልቅ ተጽዕኖ ነው የሚደርስባቸው። እናትና አባት ተለያይቶ ራሱ ሲያሳድጓቸው ትልቅ እንትን ነውና ልጆቹ ላይ ትልቅ ጫና ይፈጠራል። እና ስለዚህ ለልጆቻቸው ሲሉ መስማማት ግድ ነውና ሰኪና እንግዲህ ይሄን ነገር እንግዲህ ከግብ እንደምታደርሺው እንጠብቃለን። እንግዲህ በእርቅ እንግዲህ ወደ ሚዲያው እንደሚመጡ እና እንጠብቃለን። እና ውድ ቤተሰቦቼ እንግዲህ ሱምያም ልጇን አግኝታለች ማለት ነው። ደስ ይላል። ልጅ ከእናት ጋር ነው ማደግ ያለበት። በይበልጥ ከእናት ጋር ነው ልጅ ማደግ ያለበት፣ ከማንም ሰው ማደግ የለበትም። ለምን እናት ናት ለልጆች ትምህርት ቤት እናት ናት፣ በቃ ከታችን ለልጆቿ ማለት ነው። እና ስለዚህ ሱምያ እንግዲህ ልጇን አግኝታለች፣ እንግዲህ በቅፏ አስገብታለች። ደስ ይላል ማለት ነው። ውድ ቤተሰቦቼ እንግዲህ ሀዩ እንግዲህ ለሰኢድ ምን ያህል ቦታ እንዳላት ታሳይታለች ማለት ነው። ያው የታወቀ ነው በሚዲያውም ላይ ማለት ነው። እንግዲህ ውድ ቤተሰቦቼ እንግዲህ እስኪ ሁሉንም እንግዲህ አብረን የምናየው ይሆናል እንግዲህ ቀጣዩን ማለት ነው። የሱምያምና የሰኢድም ነገር እንግዲህ መፍትሄ ተበጅቶለት እንግዲህ እናይ ይሆናል፣ ያሳየናል። እንግዲህ ሀዩም እንግዲህ ምን ላይ እንደምትደርስ ሁላችንም እንግዲህ የምናየው ይሆናል። ውድ ቤተሰቦች እንግዲህ ለነበረን ቆይታ አመሰግናለሁ። እንግዲህ ለምታበረታቱኝም አመሰግናለሁ። በቅንነት ላይክ አድርጉኝ፣ ሰብስክራይብ አድርጉኝ እያልኩኝ እንግዲህ ባላችሁበት ሰላማችሁ ብዝት ትርፍ ይበል። ኢትዮጵያ ሀገራችን ሰላም ያርግልን። ሰላም፣ ፍቅር፣ አንድነቱን ይስጠን እያልኩኝ ሰናበታችኋለሁ። ባይ ባይ።